ኤርትራ ስለ ናይል አዲስ ነገር ተናገረች። የአዲስ አበባ ትምህርት ቤት የትምህርት ፍቃድ እንደሚሰርዝ ገለጸ። ትራምፕ 100% ታሪፍ ጨመረ። ቻይና አሜሪካ በቴክኖሎጂ በልጣ ተገኘች። እኛ ፈጣን ዜናዎች ነን። እኛን ለመከታተል ላይክ በማድረግ ወደ ዜናው እንገባለን። በአፍሪካ ቀንድ በቀይ ባህር በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ ነኝ ስትል ኤርትራ ገለጸች። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሎስ በአሜሪካ ኒውዮርክ በተባበሩት መንግስታት ጉባኤ ላይ የሚገኙ ሲሆን ከተለያዩ ሀገራት ተወካዮች ጋር እየመከሩ ነው። ትላንት ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳህሌ ጋራ ውይይት አድርገዋል። ከትላንቱም ውይይቱ አንዱ ኢትዮጵያ ወደ አደባባይ ይዛው የወጣችውና ዓለም አቀፍ አጀንዳ ያደረገችው የቀይ ባህር ጉዳይ ይገኝበታል። የኤርትራም የውጭ ጉዳይ ሚኒስትር አገራችን ብሔራዊ ሉዓላዊነትን በመጠበቅ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ በናይል ተፋሰስ በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነች ተናግራለች። ኤርትራም ለቀጠናዊ ሰላም ዘላቂ ልማት ቁርጠኛ መሆኗን የገለጹት ሳህሌ ከአሜሪካ ጋር ትብብር ለማድረግ የፈጠረውን እድል ሀገራቸው በደስታ እንደምትቀበል አመልክተዋል። የአሜሪካ ከፍተኛ ባለስልጣን ማሳድ ቦሎስ ሀገራቸው አሜሪካ ለዓለም አቀፍ ንግድ፣ ደህንነት፣ ጸረ ሽብርተኝነት ጥረቶች ወሳኝ በሆነ ቀጠና ውስጥ ውይይትና መግባባትን ለመፍጠር ጽኑ ፍላጎት እንዳላት አስምረውበታል። ውይይቱ በአሜሪካ እና ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈት መንገድ የሚጠርግ እንደሆነና ይህም በንግድ፣ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት ግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት የሚችል መሆኑን አመልክቷል። የቆዩ ችግሮችን ገንቢ በሆነ ማዕቀፍ ውስጥ ለመፍታት እንደሚያስችል ጠቁመዋል። ሁለቱም ወገኖች በሚቀጥሉት ወራት ግንኙነታቸውን ለመቀጠል በመስማማት ውይይታቸውን ቋጭተዋል። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ቦሎስ ከቀናት በፊት እዚህ ኢትዮጵያ ነበሩ። በጠቅላይ ሚኒስትር ጽህፈት ቤት ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በበርካታ ጉዳዮች ዙሪያ ውይይት አድርገው ነው የሄዱት። ከሚቀጥለው ሳምንት ጀምሮ ትምህርት ቤቶችን በደንብ መመልከት እንጀምራለን። በተማሪም ቁጥር ልክ መጽሐፍት ገዝቶ ያላደረሰ ትምህርት ቤት ካለ የእውቅና ፍቃድ ይሰረዛል ሲል ትምህርት ቢሮ ገለጸ። የአዲስ አበባ ከተማ መስተዳደር ትምህርት ቢሮ በከተማው የሚገኙ የግል ትምህርት ቤቶች በተማሪዎች ቁጥር ልክ መጽሐፍት ገዝተው ማሰራጨት ካልቻሉ የእውቅና ፍቃድ እስከ መሰረዝ የሚደርስ እርምጃ እንደሚወስድ ገልጿል። የቢሮ ኃላፊ ዶክተር ዘላለም ሙላቱ በግል ትምህርት ቤቶች አልፎ የሚታየው የመጽሐፍት እጥረት ከህትመት ጋር በተገናኘ ምክንያት እጥረት ኖሮ ሳይሆን ገዝተው ለተማሪዎቻቸው ማሰራጨትን እንደ ወጪና እንደ ድካም ስለሚያስቡት ነው ብለዋል። ኃላፊውም ይህን ያሉት በአዲስ ቲቪ በተላለፈው በጠረጴዛ በተሰኘው ፕሮግራም ላይ በቀረቡበት ወቅት ነው። የመማሪያ መጽሐፍት በበቂ ሁኔታ ታትመዋል። በተለይም በግል ትምህርት ቤቶች ለተወሰነ ጊዜ መጽሐፍት ሽያጭ ይከናወን እና አልቋል ይባላል። ይህን ለምን ሆነ የሚል ጥያቄ ለትምህርት ቢሮ ኃላፊ ቀርቧላቸው ነበር። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ይህንንም መልሰዋል። በተለይም አዲሱ ስርዓተ ትምህርት ተግባራዊ ከሆነ በኋላ በልዩ ሁኔታ ድጋፍ ተደርጎ ለተማሪዎች አንድ ለአንድ እንዲደርስ ተደርጎ ህትመቱ በበቂ ሁኔታ ተሰራጭቷል። የመጽሐፍትም ህትመት እና ስርጭት ላይ ለመንግስት ተማሪዎች መጽሐፍት በነፃ ይሰጣል። ለግል ትምህርት ቤቶች በሪቫይሊቪንግ ፈንድ 250 ሚሊዮን ተፈቅዶልን ይህንን ስራ እየሰራን እንገኛለን። የግል ትምህርት ቤቶች ላይ ያለው ችግር ከተማሪዎች የመጽሐፍት ገንዘብ ሰብስበው ከትምህርት ቢሮ ስቶር ገዝተው ትምህርት ቤታቸው ማድረስና ማሰራጨት እንደ ትልቅ ዕዳ ነው የሚቆጥሩት። እንደ ከተማው ግን በቂ ህትመት ታትሞ ስቶራችን ሙሉ ነው። ችግሩ ትምህርት ቤቶች መጽሐፍት ከስቶር ወስደው ለተማሪዎች ማካፈል ነው ያለው። በተለይም የትምህርት ስልጠና ጥራት ቁጥጥር ባለስልጣን ፍቃድ የሚሰጠው አካል እሱ ስለሆነ መጽሐፍት በተማሪዎቻቸው ቁጥር ልክ መወሰዱ ለተማሪዎች ያላደረሱ ትምህርት ቤቶች ካሉ እውቅና ፍቃድ እንዲሰርዙ ተግባብተናል። በቂ መጽሐፍት አለን። በግል ትምህርት ቤቶች እየተሰራጨ ነው። አሁንም በስርጭት ላይ የሚገኘው ችግሩ ያለው
ትምህርት ቤቶቹ ላይ ነው። እንደ ውጪ እንደ ድካም ስለሚያስቡት ነው። ከሚቀጥለው ሳምንት ጀምሮ ትምህርት ቤቶችን በደንብ መመልከት እንጀምራለን። በተማሪ ቁጥር ልክ መጽሐፍት ገዝቶ ያላደረሰ ትምህርት ቤት ካለ የእውቅና ፍቃድ ይሰረዛል። አንድም ተማሪ ያለ መጽሐፍ መማር የለበትም። ይህንን አንታገዝም። ይህንንም የእርምጃችን አንዱ አካል ይሆናል ብለዋል። ይህንም የዜና ምንጫችን ቲግቫ ነው። ከዛሬው ዕለት እንደተሰማ ዜና ከሆነ ፕሬዝዳንት ትራምፕ በመድኃኒቶች ላይ የ100% ታሪፍ ለመጣል አቅደዋል። ይህም የሆነበት ምክንያት ከውጭ ሀገር የሚገቡ መድኃኒቶችን ምርቶችን ለመቀነስና እነዛም አምራቾች ሀገር አሜሪካ ላይ ገንብተው የሥራ አጥ ቁጥርን ለመቀነስ በማሰብ እንደሆነ ይገመታል። ይህም አዲስ ከፍተኛ የማስመጣት ቀረጥ ከጥቅምት 1 ጀምሮ አንድ ኩባንያ በአሜሪካ ውስጥ የመድኃኒት ማምረቻ ፋብሪካ እስካልገነባ ድረስ በማንኛውም ብራንድ በተደረገ ወይም የባለቤትነት መብት ባለው የመድኃኒት ምርት ላይ እንደሚጣል ፕሬዝዳንቱ ትናንት በትሩዝ ሶሻል ላይ አስፍረዋል። ታሪፉ በአሜሪካ ውስጥ አዳዲስ ፋብሪካዎችን መስራት ለጀመሩ ወይም በመገንባት ላይ ላሉ ኩባንያዎች አይተገበሩም ሲሉ ጽሑፉ አመልክቷል። ትራምፕ በዚሁ ቀን ሌሎች አዳዲስ ታሪፎች እንደሚጣሉ ተናግረዋል። ከነዚህም መካከል በኩሽና ካቢኔት እና የመታጠቢያ ክፍል ዕቃዎች ላይ 50%፣ በተሸፈኑ የቤት ዕቃዎች ላይ 30% እና በከባድ መኪናዎች ላይ 25% ታሪፍ ይገኙበታል። ሌላኛው ዜናችን ደግሞ ከሀገረ ቻይና ተሰምቷል። በዓለም አቀፍ የሮቦቲክስ ፌዴሬሽን አዲስ ዘገባ መሰረተ። የቻይና ፋብሪካዎች ባለፈው ዓመት ወደ 300,000 የሚጠጉ አዳዲስ አውቶማቲክ ማሽኖችን ጭነዋል። ይህም ከቀሪው ዓለም በእጥፍ ይበልጣል። የአሜሪካ ፋብሪካዎች በንጽጽር 34,000 ብቻ ጭነዋል። በአጠቃላይ ባለፈው ዓመት ከ2 ሚሊዮን በላይ ሮቦቶች በቻይና ውስጥ ሲሰሩ ነበር ሲል ሪፖርት አመልክቷል። ይህም በአሜሪካ ከሚገኘው 5 እጥፍ ይበልጣል። ይህም እጅግ በጣም ብዙ ቁጥር ያላቸው ሮቦቶች የቻይና መንግስት በሮቦቲክስ የዓለም መሪ ለመሆን ባደረገው ጥረት የተገኘ ውጤት ነው። የመንግስትንም ካፒታል በመጠቀም አውቶማቲክ ማሽኖችን፣ የኤሌክትሪክ ተሽከርካሪዎችን እና ሌሎች የውጭ ንግድ ምርቶችን ለማምረት ማዕከላዊ አድርጓል። የሰዓቱ ዜናዎች እነዚህን ይመስላሉ። ሌሎች ትኩስ ዜናዎችና ፈጣን ዜናዎችን ማግኘት ከፈለጋችሁ ይህንን አካውንት ላይክ እና ሰብስክራይብ በማድረግ እንድትከታተሉ የደውል ምልክቷንም በመንካት ሁሌ ቪዲዮውን ስንለቅላችሁ እንዲደርሳችሁ ያንን በመንካት እንድትከታተሉ እንጠይቃችኋለን። በአክብሮት እናመሰግናለን። እስከ ነገ መልካም ነገር